ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አመሻችሁ። ልዩ በሆነው በዝውውር መረጃዎቻችን ይዘን እየቀረብን ሲሆን የተለያዩ መረጃዎችን እየሰማን እንገኛለን። በዚህ መሰረት እንግዲህ በአሁኑ ሰዓት ላይ ከምንሰማቸው መረጃዎች መሰረት ማኑ ኮኔ በአርሰናል ጭምር እየተፈለገ የሚገኝ መረጃ መሆኑን እየሰማን እንገኛለን። ከዚህ በፊት እንግዲህ ማንቸስተር ዩናይትድ እሱ ላይ እየጠነከረ እንደነበር የሰማነው ጉዳይም ነበር። በተከላካይ ቦታ ላይ አሁንም እንግዲህ ጃረል ኳንሳን እጅግ በጣም የሚፈልገው ተጫዋች እንደሆነ ነው በአርሰናል መረጃዎቻችን እየሰማን የምንገኘው። የሉዊስ ሃል ጉዳይ አሁንም ከማንቸስተር ዩናይትድ ጋር እየተያዘ የሚገኝ መሆኑ ነው መረጃዎች በስፋትም እያመላከቱት የሚገኙት። ሌሎችንም ክለቦች እንዲሁ በስፋት የምንመለከትም ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ቆዩ እያልን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ቅድሚያ ከቼልሲ መረጃዎቻችን ስንጀምር ሞርጋን ሮጀርስን በከፍተኛ የዝውውር ሂሳብ ያስፈረሙት ሰማዮቹ አሁን ተጫዋቹን ማስፈረማቸውን እንደሚቀጥሉም ነው እየተገለጸ የሚገኘው። ይሁን እንጂ ገንዘብ ለማግኘት እንዲሁም ደንቡን ለመጠበቅ የተለያዩ ተጫዋቾችን ሽያጭ እንደሚኖር በቼልሲ በኩል እየተገለጸም ይገኛል። ቼልሲ እንግዲህ ሞርጋን ሮጀርስን እንደሚታወቀው 117 ሚሊዮን ፓውንድ በማውጣት ሪከርድ በሆነ ገንዘብ ነው እንግዲህ ከአስቶን ቪላ ወደ ቼልሲ ማምጣትም የቻለው። ይህም ከፍተኛ ገንዘብ ማውጣቱን ተከትሎ የተለያዩ ተጫዋቾችን ይለቃል ተብሎም ይጠበቃል። ቼልሲ በዚህ ክረምት እስካሁን ከተጫዋቾች ሽያጭ 140 ሚሊዮን ፓውንድ ገቢ አግኝተዋልም ነው የተባለው። ይህም እንግዲህ የሞርጋን ሮጀርስን ዝውውር እንዲያጠናቅቅ ከፍተኛ እንዲሁ ጥቅም እንደሰጠው ተገልጿል። ነገር ግን ሰማያዊዎቹ የዝውውር መስኮቱ ከመጠናቀቁ በፊት ለመሸጥ ያዘጋጇቸው በርካታ ተጫዋቾች እንዳላቸውም ይገለጻል። ቼልሲ በዚህ ክረምት ከተጫዋቾች ሽያጭ 300 ሚሊዮን ፓውንድ በላይ ገቢ ለማግኘት እንዳቀዱ ነው እየተገለጸም የሚገኘው። ከዚህም መካከል እንግዲህ እነማንን ደግሞ ያስፈርማሉ የሚባለው እንዲሁ የሚጠበቅ ነው። በእርግጥ የሚለቁ ተጫዋቾች አሉ። ትሬቨር ቻሎባ በአሁኑ ሰዓት ላይ እንግዲህ ከኮሞ ጋር ስምምነት ላይ መድረሱ ተገልጿል። በስንት እንደሆነ እስካሁን ድረስ መረጃዎች እየወጡም አይገኙም። እንዲሁም ደግሞ ይፋዊ መግለጫም አልተሰጠም። ነገር ግን ይህ ተጫዋች ወደ ጣሊያን ሴሪኤ እንደሚሄድም ነው እየተገለጸ የሚገኘው። እና ሌቪ ኮልዊል ምናልባትም የመሸጥ እድል እንዳላቸው ከዚህ በፊት ግልጽ ተደርጎም ተነግሮም ነበር። አምና ወደ ቼልሲ የመጣው የማንቸስተር ዩናይትድ ተጫዋች የነበረው አሌሃንድሮ ጋርናቾ እንዲሁ በፕሮጀክት ውስጥ ጥቅም እንደሌለው ከተገለጸ በኋላ እንግዲህ ክለቦች እየፈለጉትም ይገኛሉ። ይህ ተጫዋች የሚፈለገው በተለይም በአሁኑ ሰዓት ላይ በሮማ እጅግ በጣም ተፈላጊ ተጫዋች እየሆነ እንደሚገኝ ነው የተገለጸው። ነገር ግን 50 ሚሊዮን ፓውንድ ለዚህ ተጫዋች ይፈልጋሉ ቼልሲዎች። ሮማዎች ከ35 እስከ 40 ሚሊዮን ፓውንድ ለዚህ ተጫዋች እንደመደቡ ግልጽ ተደርጎም ተቀምጧል። ነገር ግን 40 ሚሊዮን ፓውንድ መግዛታቸው እንዲሁም ደግሞ 10% ለማንቸስተር ዩናይትድ ሽያጭ እንዲሁ እንደሚከፍሉ ግልጽ ከተደረገ በኋላ ከ50 ሚሊዮን ፓውንድ በላይ ቼልሲዎች ፍላጎት እንዳላቸው እሱንም ለመሸጥ ይህን ገንዘብ መመደባቸው መረጃዎችም ያሳያሉ። ይህ የ22 ዓመት ተጫዋች እንግዲህ ከማንቸስተር ዩናይትድ ሲለቅ በቼልሲ ቤት ትልቅ ተሰጥኦ ይኖረዋል እንዲሁም ደግሞ ራሱን ያሳድጋል ተብሎ የሚጠበቅም ተጫዋችም ነበር። ነገር ግን ባለፉት አንድ ዓመታት ውስጥ 1 ጎልና 3 አሲስት ብቻ ነው ማስመዝገብም የቻለው። ይህም እንግዲህ መጥፎ ሪከርድ መሆኑን ተከትሎ አሰልጣኝ ዣቪ አሎንሶ እሱን ከመጠቀም ይልቅ የተለያዩ ተጫዋቾችን ማሳደግ ወይም ደግሞ ልምድ ያላቸው ተጫዋቾችን ማምጣትም ይፈልጉም ነበር። በአሁኑ ሰዓት ላይ ደግሞ የሞርጋን ሮጀርስ መምጣት በዛ ቦታ ላይ ሁነኛ መፍትሄ ሆኖም ቀርቧል። በግራ ክንፍ ቦታ ላይ ሞርጋን ሮጀርስን ያስፈረመው የቼልሲ ፊርማ እንግዲህ በቀኝ ቦታ ላይ ደግሞ የተለያዩ ተጫዋቾችን እንዲሁ እንደሚጠቀሙም ይገለጻል። ከዚህ በፊት እንግዲህ እንደ ፔድሮ ኔቶ እንዲሁም ደግሞ ጆ ፔድሮ የመሳሰሉ ተጫዋቾችን በዛ ቦታ ላይ ሲጠቀሙም ተመልክተናል። ኮል ፓልመር ጭምር በዛ ቦታ ላይ ሲጫወት የተመለከትነውም ጉዳይ ነው። በዛ ቦታ ላይ ችግር የለባቸውም እና ስቲቫው ጭምር በዛ ቦታ ላይ ድንቅ እንቅስቃሴያቸውን ያሳዩ ተጫዋቾችም ናቸው። በግራ ክንፍ ነበር ችግራቸው፣ እሱንም በሞርጋን ሮጀርስ አሟልተውታል። ይህም እንግዲህ ለቼልሲ ትልቅ ነገር እንደሆነ ነው እየተገለጸም የሚገኘው። ቼልሲ የማንቸስተር ሲቲውን ተከላካይ ጆን ስቶንስንም በተከላካይ ዝርዝራ ውስጥ እንዳካተቱት መረጃዎች እያሳዩም ይገኛሉ። ሰማያዊዎቹ በዚህ ክረምት በቡድኑ ተጽዕኖ መፍጠር የሚችሉ ተጫዋቾችን ዝግጁነታቸውን ለማድረግም እየጣሩ ሲገኙ ይህ ተጫዋች በተለይም በዚህ ክረምት ከማንቸስተር ሲቲ ጋር ይለቃል ተብሎ መገለጹን ተከትሎ ልምድ ያለው የፕሪሚየር ሊግ ተጫዋች መሆኑን ይህ ተጫዋች እንግዲህ ዝርዝር ውስጥ እንዲገባም ተደርጓል። ክለቡ በሽያጭ ላይ ተመርኩዞ ሁሉ ዝግጅት የመሀል ተከላካዮችን እንዲሁም ደግሞ ሌሎች ቦታዎች ላይ ተጫዋቾችን ለማስፈረም ማቀዱ ነው ዘ አትሌቲክስ አሁንም እያስነበበን የሚገኘው። ቼልሲዎች አሁንም ተጫዋቾችን ይመለከታሉ። በመሀል ቦታ ላይ እንግዲህ በሶስት ክለቦች የሚፈልግ አንድ ተጫዋች አለ። የሮማው ማኑ ኮኔ ነው። ቼልሲ፣ ማንቸስተር ዩናይትድ እንዲሁም አርሰናል የዚህ ተጫዋች ፈላጊ ሆኖ ብቅ ማለታቸው ይገለጻል። በተለይም ምናልባትም አሌሃንድሮ ጋርናቾ ከማኑ ኮኔ ክለብ ከሆነው ጋር ከሮማ ጋር የሚስማማ ከሆነ ይህም ተጫዋች ወደ ቼልሲ የመምጣት እድሉ ሊሰፋ ይችላል የሚሉ መረጃዎች እየሰሙም ይገኛሉ። በተለይም የአሌሃንድሮ ጋርናቾ ዝውውር ይወስነዋልም ነው እየተባለም የሚገኘው። ቼልሲዎች አሁንም ላክሮዋን የግላቸው ለማድረግ እንዲሁ ከክሪስታል ፓላስ ጋር ሁለተኛ ድርድር መቅረባቸው ነው
የተገለጸው የፈረንሳይ ተጫዋች በቼልሲ ራዳር ውስጥም ይገኛል። አርሰናል በእርግጥ የዚህ ተጫዋች ፈላጊ መሆኑ ግልጽ ተደርጓል። ነገር ግን ምንም አይነት ድርድሮች ከአርሰናል ጋር አልተጀመሩም። ይህንን ክፍተት በመጠቀም አሁንም ቼልሲዎች እንግዲህ የግላቸውን ለማድረግ እንደሚሞክሩም ነው የተገለጸው። አሰልጣኝ ዣቪ አሎንሶ የሚፈልጋቸው ተጫዋቾችን አሁንም እያስፈረመም ነው የሚገኘው። እሱን ለማሳካት ሲሉ እንግዲህ ላክሯ በተከላካይ ቦታ ላይ የትሬቨር ቻሎባ ትክክለኛ ተተኪ አድርገው እንደሚመለከቱትም ነው መረጃዎችም እየወጡም የሚገኙት በቼልሲ ቤት። ሌላኛው ቼልሲ የሚፈልገው ተጫዋች ፔፕ ቻቫሪያ ነው። በአሎንሶ በጣም የሚፈለግ እንዲሁም የሚወደድም ተጫዋች ነው። በተጨማሪም በሪዮ ቫይካኖ ውስጥ ያሉ ሰዎች እንደሚሉት ከሆነ እጅግ ድንቅ ተጫዋች መሆኑን ይመሰክሩለታል። በዚህም የተነሳ ቼልሲዎች እንግዲህ ከፔፕ ቻቫሪያ ጋር የሚያደርጉትን ድርድር መቋረጡን ተከትሎ ከማክሲ አራሆ ጋር የነበራቸውን ውይይት እንደገና መጀመራቸውን መረጃዎች ያሳያሉ። በተለይም ሲሞን ፊሊፕስ እንደገለጸው ከሆነ ቼልሲ በአሁኑ ሰዓት ላይ ሁለት ተጫዋቾችን እጅግ በጣም እየፈለገም ይገኛል። ፔፕ ቻቫሪያ እንዲሁም ደግሞ ማክሲ አራሆ ማለትም ማክሲሚሊያኖ አራሆ እጅግ በጣም የሚፈለግ ተጫዋች መሆኑን ግልጽ ተደርጎም ተቀምጧል። ይህን ተከትሎ እንግዲህ የተለያዩ ተጫዋቾችን እየተመለከተ የሚገኘው ቼልሲ አንዱ ላይ ወስኖ የግሉ ለማድረግ እንደሚፈልግም ነው የተገለጸው። እንደ ቤን ዋይት፣ ባዲያሼሊ ያሉ ተጫዋቾች በናፖሊ ራዳር ውስጥ እንዳሉ ቼልሲም ያረጋገጠ ሲሆን ነገር ግን ከፍተኛ ገንዘብም ሊጠይቁባቸው እንደሚችሉ እየተገለጸም ይገኛል። ናፖሊ ለድርድር መቅረቡን ጋዜጣ ዴሎ ስፖርት እያስነብበን የሚገኝም ሌላኛው መረጃም ነው። ወደ ሊቨርፑል አንዳንድ መረጃዎቻችን ስንሄድ ደግሞ ሊቨርፑል እንግዲህ በአሁኑ ሰዓት ላይ በተለይም የብራድኪ ባርኮላን ዝውውር ለማቀላጠፍ እጅግ በጣም የሚፈልገው ክለብ መሆኑን ግልጽ ሆኗል። አርሰናል ምንም እንኳን እሱንም ቢፈልግም እንግዲህ በዛ ቦታ ላይ ከያን ዳያማንዴ ጋር ንግግር መጀመሩን ከዚህ በፊትም ገልጸንም ነበር። ነገር ግን በተለይም በአሁኑ ሰዓት ላይ ብራድኪ ባርኮላ እጅግ በጣም የሚፈልገው የሊቨርፑል ተጫዋች መሆኑን ሰምተንም ነበር። በአሁኑ ሰዓት ላይ ምናልባትም እንግዲህ ሌሎች ተጫዋቾችን የሚመለከተው የሊቨርፑል ስካውት አሁንም ቢሆን ብራድኪ ባርኮላን የግሉ ለማድረግ እንዲሁም ደግሞ እስከ 110 ሚሊዮን ፓውንድ በማውጣት የግሉ ለማድረግ ፍላጎት እንዳላቸው መረጃዎችን በስፋትም እየወጡም ነበር። ብራድኪ ባርኮላ አሁንም እንግዲህ በተለይም በዓለም ዋንጫው ላይ ያሳየው ድንቅ ብቃት 2 ጎልና 3 አሲስት ማስመዝገቡ ደግሞ እጅግ በጣም እንዲወደድም አድርጎታል። በተለይም በድሪብሊንጉ እጅግ በጣም ድንቅ ተጫዋች ነው። ሁሉም የሚወዱት ተጫዋችም ነው። እንዲሁም በዛ ቦታ ላይ ትክክለኛው ተጫዋች አድርገውም ይመለከቱታል። ከኳስ ጋር ያለው ግንኙነት እንዲሁም ደግሞ በማጥቃቱ ላይ ያለው ተጽዕኖ እጅግ በጣም በሊቨርፑል ቤት እንዲወደድ እንዲሁም ደግሞ ያለው ጥራትም በአሰልጣኝ አንዶኒ ኢራውላ እንዲፈቀድለትም እያደረገ እንደሚገኝም ነው መረጃዎች እያሳዩት የሚገኙት። በዛ ቦታ ላይ በተለይም በግራ ክንፍ ቦታ ላይ የሚፈልገው ዋነኛ ተጫዋች እሱ እንደሆነ ተገልጿል። ከያን ዲያማንዴ ጋር ያላቸው ግንኙነት ሙሉ ለሙሉ መቋረጡን ከታወቀም በኋላ ሌላኛው ሊቨርፑል የሚፈልጓቸው ተጫዋቾችም አሉ። በተለይም እንግዲህ ሙሐመድ ሳላን መልቀቅን ተከትሎ እሱን ማን ይተካዋል የሚለው ነገር አሁንም በሊቨርፑል ቤት እጅግ በጣም እያሳሰባቸው የሚገኘው ጉዳይ እንደሆነ የተገለጸ ሲሆን ግን በአሁኑ ሰዓት ላይ በተለይም ሊቨርፑሎች አንድ ውሳኔ ላይ እንደደረሱም ተገልጿል። ትክክለኛ የሙሐመድ ሳላ ተተኪ ተጫዋች ሲሆን የሚያፈላልጉት በአሁኑ ሰዓት ላይ በዛ ቦታ ላይ ትክክለኛ ተጫዋች የሆነ ጎሎችን ማስቆጠር የሚችል እንዲሁም ደግሞ አሲስቶች ላይ ጥሩ የሆነ ተጫዋችን እየፈለጉም ይገኛሉ። ከዚህ በፊት እንደ ያንኩባ ሚንቴህ ያሉ ተጫዋቾች ከሊቨርፑል ጋር ስማቸው ተያይዘውም ነበር። እነዚህ ተጫዋቾች በእርግጥ ሃይ ፐርፎርማንስ ላይ ደርሰውም አይደለም፣ ነገር ግን ወደፊት ይለወጣሉ የሚል እምነት እንዳላቸው ከተገለጸም በኋላም ነው። እናም በዛ ቦታ ላይ የተለያዩ ተጫዋቾችን አሁንም ስካውቶች እየመረጡ እንደሚገኙም ነው እየተገለጸም የሚገኘው። እሱ በሊቨርፑል ቤት እጅግ በጣም አስጨናቂው ጉዳይ ነው። ሌላኛው የኮዲ ጋክፖ ጉዳይም አሁንም ይነሳል። ይህ ተጫዋች እንግዲህ የሚፈለግ ተጫዋችም ነው። ነገር ግን አንዶኒ ኢራውላ አንድ ነገርን ይፈልጋሉ። በቲም ውስጥ መሯሯጥን፣ ቦታ ከቨር ማድረግን፣ ማጥቃት፣ መከላከልን እጅግ በጣም የሚወድና የሚፈልግም አሰልጣኝ ነው። በዚህም የተነሳ ምናልባትም ኮዲ ጋክፖ ይህ ጥያቄ ይነሳበታልም ነው የሚባለው። ይህ ተጫዋች ወደ ሌሎች ክለቦች የሚሄድ እድል እንዳለውም መረጃዎች እየወጡም ይገኛሉ። አይነኬ ተብሎ ከሚገለጹ ተጫዋቾች ዝርዝር ውስጥ አለመኖሩን ተከትሎ ይቆያል ይሄዳል የሚለው ነገር እስካሁን አለመረጋገጡ መረጃዎች እያሳዩም ይገኛሉ። በተለይም እንደ ብራድኪ ባርኮላ ያሉ ተጫዋቾች በዛ ቦታ ላይ የሚመጡ ከሆነ የመልቀቅ እድል ይኖረዋልም ነው እየተባለም የሚገኘው። ፍሬድሪኮ ኬዛም እንዲሁ በፕሪሲዝኑ ላይ መቆየት እፈልጋለሁ፣ ነገር ግን አሰልጣኙ በእኔ እምነት ከሌለው ወደ ሌሎች ክለቦች መሄድም እፈልጋለሁ ሲልም ይገልጻል። ይህ ተጫዋች በጁቬንቱስ ቤት ድንቅ ጊዜውን አሳልፎ ነበር። ከዛም በኋላ በጉዳት ምክንያት ግን የእግር ኳስ ህይወቱ ተበላሽቶ እንግዲህ ከቤንች እየተነሳ የተጠባባቂ ተጫዋች ሆኖ መቀጠሉን እየተመለከትን እንገኛለን። ይህ እንዳሳዘነው ከዚህ በፊትም ገልጾም ነበር። በተለይም በአሰልጣኝ አርኔ ስሎት ስር እጅግ በጣም ተከፍቶ እንደነበረም ገልጿል። ምንም እንኳን ጎሎችን ቢያስቆጥርም ተቀይሮ ገብቶ እንዲሁም ጥሩ እንቅስቃሴዎችን ቢያሳይም አሰልጣኝ አርኔ ስሎት እሱን የሚያምኑበት ተጫዋች እንዳልነበረም ገልጾም ነበር። በአሰልጣኝ አንዶኒ ኢራኦላ ስር ግን ይህ ነገር ይለወጣል የሚል እምነት እንዳለውም ነው
እየገለጸም የሚገኘው ይህ በፕሪሲዝኑ እንዲቆይ ከዛም በኋላ ውሳኔዎችን እንዲወስን ያደርገዋል የሚል መረጃዎች ተደጋጋሚም እየወጡም ይገኛሉ። በአማካይ ቦታ ላይ የአሌክሲ ማካሊስተር ጉዳይ አልተረጋገጠም። ሪያን ግራቨንበርች እንዲሁም ደግሞ ዶሚኒክ ሶቦዝላይን የያዘው የአማካይ ስፍራ እንግዲህ እነዚህን ሁለቱን ተጫዋቾች ኮንትራት እያስፈረመም ይገኛል። በተለይም ዶሚኒክ ሶቦዝላይ 4 ዓመት ኮንትራት መፈረሙን እናስታውሳለን። ከአሁን በኋላ ደግሞ ምናልባትም የማካሊስተር ጉዳይ ያልተረጋገጠ ቢሆንም አዲስ ኮንትራት የሚያቀርብለት ከሆነ ተጫዋቹ የመቆየት ፍላጎት አለው። ነገር ግን በሊቨርፑል ሕግ መሰረት 29 ዓመት የሞላውና ከዛ በላይ የሆነ ተጫዋችን እንግዲህ ብዙ ጊዜ 1 ዓመት ወይም ደግሞ 2 ዓመትም ነው ኮንትራት የማስፈረም ፍላጎትም ያላቸው። ይህም እድሜያቸው የሚገፉ ተጫዋቾችን በክለብ ውስጥ ላለማቆየት ወይም ደግሞ ኢንቴንሲቲያቸው ዝቅ ይላል የሚል እምነት ስላላቸው በዚህም የተነሳ ከአሌክሲ ማካሊስተር ጋር ያለው ጉዳይ እስካሁን አለመጠናቀቁ መረጃዎችም እያሳዩም ይገኛሉ። አባቱ ከዚህ በፊት አንድ ነገርን ተናግሮም ነበር። ሊቨርፑል እስካሁን ድረስ ምንም አይነት ኮንትራት አላቀረበልንም፣ ይህም እጅግ በጣም ቅር አሰኝቶናል ሲሉ ገልጸው እንደነበር የምናስታውሰውም ጉዳይ ነው። ምናልባት ይህ ተጫዋች የሚለቅ ከሆነ ደግሞ የበርነማውዙ ተጫዋች አሌክስ ስኮት ከሚፈለጉ ተጫዋቾች መካከል አንደኛው መሆኑም ተገልጿል። አሰልጣኝ አንዶኒ ኢራኦላ መምጣቱን ተከትሎ እኔ ላንተ ሁሉ ነገር ማድረግም እፈልጋለሁ፣ የምትፈልገኝ ከሆነ እመጣለሁ ሲል ቃል ገብቶለት እንደነበር ይታወሳል። ይህ ምናልባትም እንግዲህ ሊቨርፑሎች የሱ ተጫዋች ፈላጊ ሆነው ብቅ የሚሉ ከሆነ ያለ ጥርጥር ሊቨርፑል ቅድሚያ የሚሰጠው ክለብ እንደሆነ ፍንጭ ሰጥቷልም ሲሉ መረጃዎችም አሳይተውንም ነበር። ሊቨርፑሎች በዚህ ቦታ ላይ እንግዲህ የተለያዩ ነገሮችን እየሰማንበት የምንገኝበትም ቦታ ነው። ሌላኛው የአርሰናል ጉዳይን ደግሞ ስንመለከት አርሰናሎች በተለይም በአሁኑ ሰዓት ላይ እንግዲህ ልዋጮችን ወይም ደግሞ ለውጦችን ለመፈለግ እንግዲህ እየታተሩ እንደሚገኙ መረጃዎች እያሳዩም ይገኛሉ። የሰሜን ለንደኑ ክለብ አርሰናል አሁንም ብሩኖ ጉማሬዝን ለማስፈረም እየተከታተለ እንደሚገኝ ግልጽ ተደርጎም ተነግሯል። ኒውካስል በያዘው አቋም የሚቀጥል ከሆነ ግን መድፈኞቹ ሌሎች አማራጮችን መመልከት ሊጀምሩ እንደሆነም ነው የተገለጸው። አርሰናል በተመጣጣኝ ዋጋ ሊመለከተው የሚችለው ተጫዋች የሮማው ተጫዋች ማኑ ኮኔ መሆኑም ነው አትሌቲክስም ትላንትናም ያስነበበን። ማኑ ኮኔ በአሁኑ ሰዓት ላይ በ3 ክለቦች እንዳልናቸው ይፈለጋል። አርሰናል፣ ሊቨርፑል እንዲሁም ደግሞ ማንቸስተር ዩናይትድ። ይህ ተጫዋች በአማካይ ስፍራ ላይ በዓለም ዋንጫው ያሳየው እንቅስቃሴ ደግሞ በርካቶቹ ስካውቶቹ አይናቸው ውስጥ እንዲገባ ያደረገም ተጫዋችም ነው። አርሰናል በተመጣጣኝ ዋጋ ያገኛል ብለው እንደሚያምኑም ተገልጿል። በሌላ በኩል አርሰናል በሮጀርስ ዝውውር ምትክ ትልቅ ዝውውር ለመፈጸም እንደሚችልም ነው መረጃዎች እያሳዩም የሚገኙት። በአማካይ ስፍራ ላይ በአጥቂ ቦታ ላይ ራሳቸውን ለማጠናከር እንደሚፈልጉ እየተገለጸ ሲሆን በአማካይ ቦታ ላይ የብሩኖ ጉማሬዝ ጉዳይ አሁንም ያልተተወም ጉዳይ ነው። ነገር ግን ኒውካስል ዩናይትዶች ከፍተኛ ገንዘብን እየጠየቁ ይገኛሉ። 100 ሚሊዮን ፓውንድ ነው ለዚህ የ28 ዓመት ተጫዋች እየጠየቁ የሚገኙት። በህዳር ወር እንደሚታወቀው እንግዲህ 29 ዓመት የሚሞላውም ተጫዋችም ነው። በዚህም የተነሳ እንግዲህ ከፍተኛ ገንዘብ ለሱ ለማውጣት ምንም አይነት ፍላጎት እንደሌላቸው ነው አርሰናሎች የሚገልጹት። በእርግጥ የሚፈልጉት አንድ ነገርም አለ፣ ትክክለኛ ተጫዋች እንዲሁም ደግሞ ቤስት 11 ውስጥ ተመጣጣኝ ሆኖ መግባት የሚችል ተጫዋችን ይፈልጋሉ። በዚህም ነበር እንግዲህ ብሩኖ ጉማሬዝን መመልከትም የቻሉት። ከዚህ በፊት እንግዲህ ሳንድሮ ቶናሊን ተመልክተውት እንደነበር እናስታውሳለን። ነገር ግን 100 ሚሊዮን ፓውንድ መመደቡን ተከትሎ ለሱ ከዝውውሩ መውጣቱን እናስታውስም ነበር። አሁንም ደግሞ ብሩኖ ጉማሬዝን እስከ 65 ሚሊዮን ፓውንድ እናገኘዋለን ብለው ቢመለከቱም የተለያዩ ታላላቅ ተጫዋቾችን እያጡ የሚገኙ ማክፓይሶቹ ይህን ተጫዋች ላለማጣት ሲሉ ከፍተኛ ገንዘብ እየጠየቁም ይገኛሉ። ይህ የሆነበት ዋነኛ ምክንያት እንግዲህ የኮንትራት መቅደጃ ሂሳብም የለውም፣ ማለትም ደግሞ ሪሊዝ ኦን የሚባል የሱ ኮንትራት ላይ እንደሌለም ነው የተገለጸው። በዚህም የተነሳ ኒውካስል ዩናይትዶች ለዚህ ተጫዋች የሚፈልጉትን ገንዘብ መጥራትም ይችላሉ። ከዚህ በፊት እንግዲህ በተለይም ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ የመጣበትን ዋጋ እናውቀዋለን። ይህ ሪሊዝ ክሎዝ የነበረው ተጫዋችም ነው። እንደዚህ አይነት ሪሊዝ ክሎዝ ቢኖረው ኖሮ ብሩኖ ጉማሬዝ ከባድ አይሆንም ነበር። የሚባለውን ገንዘብ ከፍለው የማስለቀቅ ፍላጎት ወይም ደግሞ እድል ይኖራቸውም ነበር አርሰናሎች። ይህ ነገር ግን ሊያጋጥማቸው አልቻለም። በዚህም የተነሳ እስከ 100 ሚሊዮን ፓውንድ እየተጠየቁም ይገኛሉ። በዚህም ይመስላል ወደ ሌሎች ፊታቸውን ሊያዞሩ እንደሚችሉ የተገለጸው። ከዚህ በፊት አሌክስ ስኮት ከአርሰናል ጋር ስሙ የተያዘ ተጫዋች እንደነበር እናስታውሳለን። በአሁኑ ሰዓት ላይ ደግሞ የሮማው ፈረንሳይ ተጫዋች የ25 ዓመቱ ማኑ ኮኔ እስከ 50 ሚሊዮን ፓውንድ የሚገኝ ተጫዋች እንደሆነም እንደሚያምኑም ነው እየተገለጸም የሚገኘው። አርሰናል አሁንም በአጥቂ ቦታ ላይ የተለያዩ ተጫዋቾችን እንደሚመለከትም ይገለጻል። አርሰናል ቡድኑን ወደ ትልቅ ደረጃ የሚወስድ ኮከብ ተጫዋች እየፈለገ መሆኑም ተገልጿል። ከዚህ በፊት እንግዲህ ጁሊያን አልቫሬዝን ወይም ደግሞ አሰልጣኝ ሚኬል አርቴታ ለማስፈረም የሚያለፉት ተጫዋች እንደሆነም
ተገልጾም ነበር። ጁሊያን አልቫሬዝ እጅግ በጣም የሚፈልገው የ10 ቁጥር የ9 ቁጥር ነው ደግሞ የክንፍ ተጫዋች መሆን የሚችል ተጫዋች መሆኑን ተመልክተናል። በዓለም ዋንጫው ላይ እንግዲህ ከሊዮኔል አንድሬስ ሜሲ ጋር በ4-4-2 ሁለት አጥቂዎችን ሲጠቀሙ ይህ ተጫዋች ከክንፍ እየተነሳ የሚጫወት ተጫዋች እንደነበር ተመልክተናል። በተለይም ወደ ክንፍ የሚያደላ ተጫዋች መሆኑን ተመልክተንም ነበር። በአትሌቲኮ ማድሪድ ቤት ደግሞ ሲፈልግ 9 ቁጥር ሲፈልግ ደግሞ ከ10 ቁጥር ቦታ ላይ ከአማካይ ቦታ ላይ እየተነሳ ሲጫወት የተመለከትነውም ተጫዋችም ነው። ይህን ተጫዋች አልሸነፍ ባይነቱ፣ ጉልበቱ፣ ኢንቴንሲቲው እንዲሁም ደግሞ ድሪብሊንጉና የመጨረስ አቅሙ ፊኒሺንጉ እጅግ በጣም ድንቅ የሆነ ተጫዋች መሆኑን ተከትሎ አርሰናሎች እጅግ በጣም የሚፈልጉት ተጫዋች እንደሆነም ግልጽ ተደርጎም ተቀምጧል። ነገር ግን አትሌቲኮ ማድሪዶች ይህን ተጫዋች ከ150 ሚሊዮን ፓውንድ በታች እንደማይሸጡትም ግልጽ አድርገውታል። ባይለቅ ደስ ይላቸዋል። ነገር ግን ተጫዋቹ በግዴታ አለቀቁኝ የሚል ከሆነ ወደ ባርሴሎና ከመላክ ይልቅ ወደ ሌሎች ሊጎችን መላክም ይፈልጋሉ። በዚህም የተነሳ አርሰናል እንዲሁም ደግሞ ፓሪስ ሳን ጀርሜን እድል እንዳላቸው ነው መረጃዎችም እየጠቆሙም የሚገኙት። በተለይም ፓሪስ ሳን ጀርሜኖች ጎንካሎ ራሞስን ወደ ኤሲ ሚላን በ70 ሚሊዮን ፓውንድ መላካቸውን ተከትሎ ሌሎች አጥቂዎችን ሊመለከቱም ይችላሉ። ምናልባትም ጁሊያን አልቫሬዝን እንዲሁ ሊመለከቱት የሚችሉት ሌላኛው ተጫዋች እንደሆነ ነው እየተገለጸም የሚገኘው። አርሰናል ከጁሊያን አልቫሬዝ ውጪም አፍሪካዊ ተጫዋች የሆነውን ኮትዲቫር የአጥቂ ስፍራ ተጫዋች የሆነውን ያን ዲያማንዲን እንደሚፈልጉትም ከዚህ በፊትም ግልጽ ተደርጎም ተቀምጧል። ጁሊያን አልቫሬዝ የማይሳካ ከሆነ ይህ ተጫዋች እስከ 110 ሚሊዮን ፓውንድ የሚገኝም ይሆናል። ያን ዲያማንዲ ከሊቨርፑል ጋር ንግግር ነበረው። ነገር ግን ሊቨርፑልን እንደማይፈልግ ግልጽ አድርጎ ካስቀመጠ በኋላ እንግዲህ ዝውውሩ መቆሙን እናስታውሳለን። በአሁኑ ሰዓት ላይ ደግሞ የሞርጋን ሮጀርስ ዝውውር መጠናቀቁን ተከትሎ አርሰናሎች ሌሎች የሚመለከቷቸው ተጫዋቾች ውስጥ አንዱ መሆኑም ተቀምጧል። ከብራድኪ ባርኮላ እኩል ነው እንግዲህ ስሙ እየተያዘም የሚገኘው። ብራድኪ ባርኮላ በፓሪስ ሳን ጀርሜን ቤት አዲስ ኮንትራት ቀርቦለታል። ነገር ግን በዛ ቦታ ላይ የክቪቻ ክቫራትስኬሊያ መኖር ቦታውን ሊያረጋግጥለትም አልቻለም። በዚህም የተነሳ ኮንትራት ለመፈረም ፈቃደኛ እንዳልሆነም ግልጽ ተደርጎም ተቀምጧል። እናም ተጫዋቹ ልቀቁኝ የሚል ከሆነ ግን ወደ እንግሊዝ ፕሪሚየር ሊግ የመምጣትም እድልም አለው። አርሰናል እንዲሁም ሊቨርፑል እጅግ በጣም የሚፈልጉት ተጫዋችም ነው። ምናልባትም ሊቨርፑል እጅግ እየገፋ እንደሚገኝ መረጃዎች ከዚህ በፊት አሳይተውም ነበር። አርሰናልም የዚህ ተጫዋች ፈላጊም ነው። በአሁኑ ሰዓት ላይ እንደምንሰማው ከሆነ ግን ያን ዲያማንዴ በአርሰናል ራዳር ውስጥ የገባም ተጫዋችም ነው። ገና የ19 ዓመት ተጫዋች መሆኑ በዚህ ደረጃ ድንቅ እንቅስቃሴ ማሳየቱን ተከትሎ አርሰናሎች እጅግ በጣም የሚፈልጉት ተጫዋች እንደሆነም መረጃዎችም ያሳያሉ። እናም በዛ ቦታ ላይ ሊያንድሮ ትሮዛርድን ያጣው አርሰናል ትክክለኛ ተጫዋች እንደሆነም እያመኑበት እንደሚገኙ መረጃዎች እያሳዩም ይገኛሉ። በዚህም የተነሳ እንግዲህ አርሰናሎች ጥረታቸውን ከፍ ያደርጋሉ ተብሎ እንደሚጠበቅ መረጃዎች በስፋትም እያመላከቱን ይገኛሉ። አርሰናል የክሪስታል ፓላሱን ተከላካይ ላክሮስን ፍላጎት አሳይተዋል። ከዚህ በኋላ እንግዲህ ምናልባትም ድርድሮች ሊጀምሩ እንደሚችሉ መረጃዎች እያሳዩም ነው የሚገኙት። አርሰናል የኮሞ ተጫዋች የሆነው ጃኮብ ራሞንም ለማስፈረም ፍላጎት እንዳላቸው ነው የተገለጸው። ይህ ዝውውር በተለይም በአሁኑ ሰዓት ላይ የተነሳበት ዋነኛ ምክንያት የዊሊያም ሳሊባ ጉዳትን ተከትሎ ነው። ዊሊያም ሳሊባ በአሁኑ ሰዓት ላይ እንግዲህ የጀርባ ጉዳት ማጋጠሙን ተከትሎ ምናልባትም እስከ ህዳርና ታህሳስ ድረስ ላይመለስም ይችላል። በዚህም የተነሳ እንግዲህ አርሰናል ተከላካይ ሊመለከት እንደሚችል ግልጽ እየተደረገ ሲሆን የመድፈኞቹ የመጀመሪያ ኢላማ የእንግሊዝ እንዲሁም የአስቶን ቪላ ተከላካይ የሆነው የ28 ዓመቱ ኢዝሪ ኮንሳ መሆኑም ተዘግቧል። ይሁን እንጂ በአርሰናል እንዲሁም አስቶን ቪላ መካከል ትልቅ የዝውውር ዋጋ ልዩነት እንዳለ ዘ አትሌቲክስም አስነብቦናል። በሌላ በኩል አርሰናል በዚህ ክረምት ከትሮዛርድ በመቀጠል ጋብሪኤል ጂሰስን እንዲሁም ደግሞ ሪስ ኔልሰንን ለመሸጥ ማቀዳቸው ተገልጿል። በተከላካይ ቦታ ላይ እንደነገርናችሁ እንግዲህ ኢዝሊ ኮንሳ እጅግ በጣም የሚፈልገው ተጫዋችም ነው። ከዛም በኋላ ነው ላክሮክስን እንዲሁ የሚመለከቱት። የሚሸጧቸው ተጫዋቾች አሁንም አሉ። ጋብሪኤል ማርቲኔሊ ትክክለኛ ገንዘብ የሚቀርብላቸው ከሆነ ያለ ጥርጥር ይሸጣሉ። ጋብሪኤል ጂሰስ ደግሞ እስከ 20 ሚሊዮን ፓውንድ ነው እየተጠየቀባቸው የሚገኘው። እንደ ቤሺክታሽ እንዲሁም ደግሞ ሌሎች ክለቦችም የዚህ ተጫዋች ፈላጊ ሆኖ ብቅም ብለዋል። በፉላም የሚገኘው ሪስ ኔልሰንም እንዲሁ ከውሰት ወደ ሽያጭ እንደሚቀየር ነው መረጃዎች እያሳዩም የሚገኙት። አርሰናሎች አሁንም እንግዲህ በሽያጭ እንዲሁም ደግሞ በግዢ በኩል ንቁ ተሳትፎ በሚቀጥሉት 42 ቀናት ውስጥ ያደርጋሉ ተብሎም ይጠበቃል። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ደግሞ በአሁኑ ሰዓት ላይ የሚሰሙ ሁለት ትላልቅ ዝውውሮች አሉ። በተከላካይ ቦታ ላይ የሉዊስ ሃል ጉዳይ አሁንም በማንቸስተር ዩናይትድ የሚነሳም ጉዳይ ነው። የሉክ ሾው ቦታን ለማጠናከር ሲሉ ማንቸስተር ዩናይትድ ትክክለኛው ተጫዋች እንዲሁም ትክክለኛው ተከላካይ ብለው የሚመለከቱት የ21 ዓመቱ እንግሊዛዊ ሉዊስ ሃል ነው። ይህ ተጫዋች በማክፓይሶቹ ቤት ድንቅ አቋሙን ቢያሳይም ከአሰልጣኙ ጋር አለመስማማቱን ተከትሎ የልቀቁኝ ጥሪ እያቀረበ እንደሚገኝ ፍንጮች እየወጡም ይገኛሉ። ይህንን እድል ለመጠቀም ደግሞ ማንቸስተር ዩናይትድ ይህን ተጫዋች የግሉ ለማድረግም ይፈልጋሉ። አንድ ትልቅ ችግር የሚሆነው ማክፓይሶቹ የተለያዩ ትላልቅ ተጫዋቾችን እያጡም ይገኛሉ። ሳንድሮ ቶናሊን በመቶ
መሸጣቸውን እናስታውሳለን። አንቶኒ ጎርደንን ወደ ስፔን ላሊጋ በ80 ሚሊዮን ፓውንድም ሸጠውታል። በአሁኑ ሰዓት ላይ የብሩኖ ጉማሬዝ ጉዳይ እስካሁን አልተረጋገጠም። እንዲሁ ሉዊስ ሃል ደግሞ የሚደገምባቸው ከሆነ ቲማቸውን የሚያጡትም ይሆናሉ። ለመፎካከርም እጅግ በጣም ከባድም ያደርግባቸዋል። በዚህም የተነሳ የሚፈልጓቸውን ትላልቅ ተጫዋቾች እንግዲህ ከፍተኛ ገንዘብ ነው እየጠየቁባቸው የሚገኘው። የቲኖ ሊቨርማንቶ ጉዳይ እንግዲህ ከማንቸስተር ሲቲ እንዲሁም ደግሞ ከአርሰናል ጋር ከዚህ በፊት ስሙ ሲያዝ ቆይቶ እንደነበር እናስታውሳለን። ጉዳት ከማጋጣሙ ወይም ደግሞ ከመጎዳቱ በፊትም ማለት ነው። በአሁኑ ሰዓት ላይ ግን ይህ ዝውውር እንደቆመ መረጃዎችም ያሳያሉ። የሉዊስ ሃል ጉዳይ ግን እንደ አዲስ ነው እያገረሸም የሚገኘው። ማንቸስተር ዩናይትድ ትክክለኛ ተከላካይ ብለውም ያስቡታል። የሉክ ሾው ተተኪ በክለብ ውስጥ የለም። በተለይም የፓትሪክ ዶርጉ እንደ አጥቂ ይታያል መባሉን ተከትሎ በዛ ቦታ ላይ ራሳቸውን ማጠናከርም ይፈልጋሉ ማንቸስተር ዩናይትዶች። በእርግጥ ፓትሪክ ዶርጉ ሲመጣ እናስታውሳለን ዊንግ ባክ እንጂ ፉል ባክ እንደነበር የምናስታውሰው ጉዳይ ነው። አሰልጣኙ ደግሞ ማይክል ካሪክ በአሁኑ ሰዓት ላይ የተጫዋች ፉል ባክ መሆንም አይችልም ግራ ክንፍ አጥቂ እንጂ ሲሉ መግለጻቸውን ተከትሎ እንግዲህ በዛ ቦታ ላይ ትክክለኛ ተጫዋች እየፈለጉ ሲገኙ ይህ የ21 ዓመት ተጫዋች እንግዲህ ትክክለኛ የሉክ ሾው ተተካይም ብለውም ያስቡታል። በተለይም በሚቀጥለው ዓመት በአውሮፓ ሻምፒዮንስ ሊግ መሳተፋቸው በእንግሊዝ ፕሪሚየር ሊግ ኤፍ ኤ ካፕ እና ሌሎች የሊግ ጨዋታዎች መኖራቸውን ተከትሎ እንግዲህ ትልቅ ጫና ይኖርበታል ተብሎ ይጠበቃል። ምንም እንኳን አምና 38 ጨዋታዎችንም ቢያደርግም ሉክ ሾው የጉዳት ዝርዝሩ ይታወቃል። ጉዳቶች ከመጡበት ደግሞ በርካታ ወራቶች ላይ ከሜዳ እንደሚርቅም ነው ከዚህ በፊት ያለው ስታቲክስ የሚያሳየው። በዚህም የተነሳ ትክክለኛ የእሱ ተተኪ አድርገው እንደሚመለከቱት ሉዊስ ሃልን እየተመለከቱ ሲሆን ንግግሮችንም ለማድረግ ፕሮፖዛሎችን እያቀረቡ እንደሚገኙ በማንቸስተር ዩናይትድ ቤት ፍንጮችም እየወጡም ይገኛሉ። በአማካይ ቦታ ላይ ሶስተኛ አማካይ ማስፈረም እንደሚፈልግ በማይክል ካሪክ ስር አሁንም ግልጽ ተደርጎም ተወስዷል። አንድሬ ሳንቶስን እንዲሁም ዩሪ ቴሌማንስን ያስፈረመው ማንቸስተር ዩናይትድ ትክክለኛ ቆራጭ የሆነ ዲፌንሲቭ ሚድፊልደር ደግሞ ይፈልጋሉ። እነዚህ ሁለቱ ተጫዋቾች እንግዲህ ቦክስ ቱ ቦክስ የመጫወት አቅምም አላቸው። ነገር ግን ትክክለኛ የካርሎስ ካሴሚሮ ተተኪ አድርገው የሚመለከቱት ተጫዋች በአሁኑ ሰዓት ላይ ማኑ ኮኔ የሆነም ይገኛል። ማኑ ኮኔ በፈረንሳይ ብሔራዊ ቡድን እንዲሁም በሮማ ቤት ውስጥ ድንቅ ጊዜውን ያሳለፈ በመከላከልም ከኳስ ጋር ፕሬዠር ባለበት ሰዓትም ጥሩ ጊዜን የሚያሳልፍ ተጫዋች መሆኑን ተከትሎ በማንቸስተር ዩናይትድ ሌላኛው ራዳር ውስጥ የሚገባ ተጫዋች መሆኑን ግልጽ አድርጎም አስቀምጠውታል። ማንቸስተር ዩናይትዶች አሁን ይህን ተጫዋች እንግዲህ የግላቸው ለማድረግ ብዙ ጥረቶች እንደሚያደርጉ ነው እየተገለጸ የሚገኘው። በእርግጥ በዝውውሩ ብቸኛም አይደለም፣ ትልቅ ፉክክር ይጠብቃቸዋል። በአሁኑ ሰዓት ላይ አርሰናል አለ፣ እንዲሁም ሊቨርፑሎችም የሱ ተጫዋች ፈላጊ ሆነው ብቅ እያሉም ይገኛሉ። ቼልሲም እንዲሁ በተለይም አሌሃንድሮ ጋርናቾን የሚለቅ ከሆነ እሱንም የግላቸው ለማድረግ ሙከራዎች እንዳሉ ነው መረጃዎች እያሳዩም የሚገኙት። በዚህም የተነሳ ምናልባትም ማኑ ኮኔ የፉክክር ሪከርዱን ከበለጡ ምናልባትም ወደ ማንቸስተር ዩናይትድ የመምጣት እድል እንዳለው ነው መረጃዎችን በግልጽ እያሳዩም የሚገኙት። ማንቸስተር ዩናይትዶች የአማካይ ስፍራ ተጫዋች አሁንም እንደሚመለከቱም ተገልጿል። የሊሳንድሮ ማርቲኔዝ ጉዳትን ተከትሎ በተከላካይ ቦታ ላይም እንዲሁ ሊያጠኑበት እንደሚችሉ ነው የተገለጸው። የጉዳት ሪከርዱ መጥፎ እየሆነ ይገኛል። ይህ አርጀንቲናዊ ተጫዋች በፍጻሜው ጨዋታም እንዲሁ በጉዳት ምክንያት ተቀይሮ መውጣቱን እናስታውሳለን። ይህ ተጫዋች እንግዲህ በአመት ውስጥ ኮንሲስተንት ሆኖ ወደ 6 እና 7 ጨዋታዎች ማድረግ የማይችል ተጫዋች እየሆነም ይገኛል። ይህም አሳሳቢ እየሆነባቸው ነው የሚገኘው በማንቸስተር ዩናይትድ አካዳሚ እንዲሁ ስታፍ አባላት ውስጥ። ይህንንም ተከትሎ የተለያዩ ተጫዋቾችን ሊመለከቱ እንደሚችሉ ፍንጭ እየወጣም ይገኛል። በእርግጥ በዚህ የክረምት የዝውውር መስኮት ዋነኛ ኢላማቸው ተከላካይ ማስፈረምም አይደለም፣ በተለይም የመሀል ተከላካይ። ነገር ግን የዚህ ተጫዋች ጉዳይ አሳሳቢ መሆኑን ተከትሎ ምናልባትም ሊያጤኑበት እንደሚችሉ ፍንጮች እየወጡም ይገኛሉ። ማን የሚለው ጉዳይ እስካሁን የተገለጸ ጉዳይም አይደለም። ከዚህ በፊት ክሪስቲያን ሮሜሮ ስሙ ከማንቸስተር ዩናይትድ ጋር ሲያያዝ እንደነበር እናስታውሳለን። ነገር ግን ተጫዋቹ ወደ ሌሎች ክለቦች የሚሄድ እድልም አለው ከቶተናም የሚለየት እድልም እንዳለው ከዚህ በፊት ተገልጿል። የቶተናም ካፒቴን ምናልባትም የሚለቅ ከሆነ ወደ ጣሊያን ወይም ደግሞ ስፔን ይሄዳል ተብሎ ቢጠበቅም ማንቸስተር ዩናይትድ ሳይጠበቅ የዝውውር ውስጥ ሊገባ እንደሚችል አንዳንድ ፍንጮችም እየገለጹም ይገኛሉ። በአጥቂ ቦታ ላይ የቤንጃሚን ሴስኮ ተፎካካሪ እንደሚፈልጉ የተገለጸ ሲሆን በተለይም ልምድ ያለውን አጥቂ ይፈልጋሉ። ከዚህ በፊት የተለያዩ ስሞችን ሰምተናል። በተለይም አምና እንግዲህ እንደ ኦሊ ዋትኪንስ ያሉ ስሞች ከማንቸስተር ዩናይትድ ጋር ስማቸው ተያይዞም ነበር። በአሁኑ ሰዓት ላይ አሁንም ቢሆን እንግዲህ ማንቸስተር ዩናይትዶች 28፣ 29፣ 30 እድሜ ላይ የሚገኝ ልምድ ያለው አጥቂ እንደሚፈልጉም ግልጽ ሆኖ መጥቷል። እሱን ለማደራጀት እሱን ለማሳደግ እንዲሁ ይጠቅማል ብለው እንደሚያምኑ ነው መረጃዎች እየወጡም የሚገኙት። የማርከስ ራሽፎርድ ጉዳይ አሁንም ቢሆን ፍንጭ የወጡ ሲሆን ምናልባትም ማርከስ ራሽፎርድ በሚቀጥለው ዓመት
ከማንቸስተር ዩናይትድ ጋር የመቆየት እድሉ እጅግ በጣም ሰፊ ነው ተብሎም ይጠበቃል። ከአሰልጣኝ ማይክል ካሪክ ጋር ቀጠሮ ይዟል ለመወያየት። እናም የተጫዋች በማንቸስተር ዩናይትድ ቤት እንደሚቆይ ግልጽ ተደርጎ እንደተገለጸም ነው መረጃዎች እያሳዩም የሚገኙት። ማንቸስተር ዩናይትዶች አሁንም ቢሆን እንግዲህ የተለያዩ ተጫዋቾችን እየተመለከቱ ሲገኙ በሽያጭም ሆነ በግዢ የተለያዩ ተጫዋቾችን እንዲሁ እንደሚመለከቱም ነው የተገለጸው። በሽያጭ በኩል እንደ ጆሹዋ ዚርክዚ፣ አልታይ ባይነር እንዲሁም ደግሞ ራዲክ ቪቴክ የመሳሰሉ ተጫዋቾች ከክለቡ ጋር እንደሚለቁ ግልጽ ተደርጎ ከተቀመጠም በኋላ ዝውውሮችን አሁንም ማንቸስተር ዩናይትድ ያጠናክራል። ራሱንም ምናልባትም በዚህ ክረምት ከ6 እስከ 7 የሚጠጉ ዝውውሮችን በአጠቃላይ ያደርጋል ተብሎ እንደሚጠበቅም ተቀምጧል። ከባርሴሎና ጋር እንዲሁም ደግሞ ከሪያል ማድሪድ ጋር የሚሰሙ አንዳንድ መረጃዎችን በስተመጨረሻም ለማንሳት ደግሞ ቅድሚያ የሪያል ማድሪድን እንመልከት። የቪኒሲየስ ጁኒየር የቅርብ ሰዎች ማለትም ወኪሎቹ እንግዲህ ውሉን ማደሱን የሚገልጹ ወሬዎች በማሰራጫቸው ምክንያት በከፍተኛ ውጥረት ውስጥ እንደሚገኙ መረጃዎች ያሳያሉ። ምንም እንኳን እስካሁን ድረስ ምንም አይነት ይፋዊ መቀራረብ ውስጥ እውነተኛ ድርድር ባይኖርም እንግዲህ የብራዚላዊ ተጫዋች ወኪሎች አሁንም የቀረበው እና በአመት የተጣራ 20 ሚሊዮን ዩሮ ገደማ የሚጠጋ የፋይናንስ አቅርቦት ካልተጨመረ በስተቀር በሪያል ማድሪድ አስተዳደር ምንም አይነት ስብሰባ ለማድረግ ፈቃደኛ እንዳልሆኑ ሮማን አልቫሬዝ የገለጸው መረጃም አለ። ቪኒሲየስ ጁኒየር እንግዲህ በአሁኑ ሰዓት ላይ የኮንትራቱ ጉዳይ እጅግ በጣም አሳሳቢም ሆኗል። በሪያል ማድሪድ የመቆየት ከፍተኛ ፍላጎትም አለው። ነገር ግን ተጫዋቹ ገንዘብ እንዲጨመርለትም የሚፈልግበት ዋነኛ ምክንያት ነው እንግዲህ ድርድሮቹን እንዲያዘገይ ወይም ደግሞ ላግ እንዲሆን ያደረገው። የቪኒሲየስ ውል አለማደስ ትልቅ ውድቀትም ወይም ደግሞ ጥፋት ላይሆን ይችላልም ነው እየተባለም የሚገኘው። ይልቁንም ለሪያል ማድሪድ የማጥቃት መስመሩን መልሶ ለማቀናጀት ኪሊያን ምባፔ ወደ መስመር አውጥቶ ምናልባትም ኤርሊንግ ብሮት ሃላንድን በዛ ቦታ ላይ ታክቲካዊ ለውጦችን ለማድረግም ይጠቀሙበታል የሚል እምነት እንዳላቸው መረጃዎች እያሳዩም ይገኛሉ። ቪኒሲየስ ጁኒየር ለቆ ከወጣ ሃላንድ ለማስፈረም የሚያስችል በጣም ግልጽ የሆነ አቅምም ይኖራቸዋል የሚል እምነትም እንዳላቸው ነው መረጃዎች እያሳዩት የሚገኙት። ቪኒሲየስ ጁኒየር በአሁኑ ሰዓት ላይ እንግዲህ ከሪያል ማድሪድ ጋር የሚነሳው እጅግ በጣም አከራካሪ ጉዳይ እንደሆነም ነው የሚገለጸው። ፋብሪዚዮ ሮማኖ ደግሞ አንድ መረጃን ሲገልጽልን ሮድሪ ማንቸስተር ሲቲ የኮንትራት ማደሻ ጥያቄ ቀርቦለታል። ነገር ግን ሮድሪ ስለ ሪያል ማድሪድ እያለመ እንደሆነም ግልጽም አድርጎ አስቀምጧል። ክለቡን ለመቀላቀል በእጅጉም ይፈልጋል። ይልቁንም እድሉን ለማግኘት እያለመም ነው የሚገኘው። ዝውውሩን እንዲቀዘቅዝ ያደረገው ምክንያት ፍሎሬንቲኖ ፔሬዝም ነው ሲልም ይገልጻል። ሀሳቡን የሚቀይር ከሆነ ይህ ነገር የሚጣራም ይሆናል፣ ምናልባትም እድልም አለው ሲል በግልጽ ማውጣቱን ነው መረጃዎች እያሳዩንም የሚገኙት። በባርሴሎና ቤት እንግዲህ የጁሊያን አልቫሬዝን ነገር ቀደም ነግረናቸዋል። አትሌቲኮ ማድሪዶች አሁንም ቢሆን ለባርሴሎና መልቀቅ እንደማይፈልጉ ግልጽ አድርገውም ተናግሯል። ባርሴሎናዎች አሁንም ግን ጥረታቸውን ከፍ ማድረጋቸው ነው መረጃዎች የሚያሳዩት። ሌላኛው ባርሴሎና በሚቀጥለው ሳምንት ከፌራን ቶሬስ ጋር ንግግር ለማድረግ ማቀዱ እየተገለጸ ሲሆን አቋምን ለመረዳት እንዲሁም ደግሞ እቅድ ለማውጣትም አስበዋል። ክለቡ ግልጽም ነበር። እናም እስከ ሴፕቴምበር ድረስ በፌር ፕሌይ ምክንያት የእድሳት ውይይት አይጀምሩም ነበር። ፒኤስጂም ደግሞ ውሳኔውን እየተከታተለም ይገኛል። ተጫዋቹ እዛ አልፈረምም የሚል ከሆነ ፒኤስጂዎች እሱን ለመውሰድ ቁርጠኛ ሆኖ እንደሚመጡም ነው መረጃዎች እያሳዩም የሚገኙት። እናም የፌራን ቶሬስ ጉዳይ በፓሪስ ሰን ጀርሜን እንዲሁም በባርሴሎና መካከል መሀል ላይ የቆመ ጉዳይ መሆኑም ነው መረጃዎችም የሚያሳዩን። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ሲላላችሁ። የዛሬ የአሁን ስፖርት የምሽት የልዩ ጥንቅራችን በዚሁ የሚጠናቀቁ ሲሆን በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ተመኘን።